በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በታኅሳስ ወር የሚነበብ የቅዱስ ገላውዴዎስ ገድል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ምስጋና ለእግዚአብሔር ይሁን አሜን። ይህ ድርሳን በሁሉ ዘንድ የተከበረ ክርስቶስን የለበሰ በትሩፋተ መንፈስ ቅዱስ የተሸለመ በአምላካዊ ኃይል የተሾመ የአንጾኪያ ሊቀ ጳጳሳት ቅዱስ አባ ቴዎድሮስ ስለ ኃያልና ድንግል ጽኑዕና ተጋዳይ የአለቆች አለቃ እና አሸናፊ ስለሆነ የቅዱስ አብጥልማዎስ ልጅ ቅዱስ ገላውዴዎስ ስለ ክብሩ የተናገረው ነው። ተጋድሎውን ከልጅነቱ አንስቶ ተጋድሎውን እስከፈጸመባት ሰኔ 11 ቀን ድረስ አዘወተረ። ዳግመኛም ወደ ሲኢድ ምስር መሰደዱንና የዘመዶቹን ክብር ገለጠ። በእግዚአብሔር ሰላም በሲኢድ ምስር በተጋድሎ ሁሉ ከእርሱ ጋር የነበረ የሰማዕቱ የቅዱስ ገላውዴዎስ አገልጋይ አንስጣስዮስ ይህን ገድል ጻፈው። ልመናው፣ በረከቱ፣ አማላጅነቱ ከወዳጁ ከጻድቁ ንጉሳችን ከቅዱስ ገላውዴዎስ እንዲሁም ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። እጽዋቱ ሁሉ ከፍሬያቸው ጋር ሆነው በዙሪያው ሲኖሩ ገነትስ ደስ ያሰኛል እኮነ አለ። አገሬ አንጾኪያም የከበረች ናት። የሚጠብቋት አርበኞች ይደሰቱባታል። የደስታ ቦታ ናትና ወዳጆች ሆይ በመዓዛዋ ከሽቶ ይልቅ ትሸታለች። በአንጾኪያ ብቻ አይደለም በጻርቃን ማደሪያ በሰማይ ባለች በኢየሩሳሌምም ነው እንጂ። ስለ ቁጣው ብዛት ከሃዲው ንጉሥ ዲዮቅልጥያኖስ የሀገሬን አንጾኪያ የኃያላን ቤቶችን ቢያፈርስም እነሆ ክርስቶስ ግን መልካምና ምርጥ አዳራሽ በኢየሩሳሌም ሰማያዊ ሰራላቸው። ከሃዲው ንጉሥ ዲዮቅልጥያኖስ ከእናት ከአባታቸው ከወንድም ከእህታቸው ከዘመዶቻቸው በዚህ ምድር ቢለያቸው እነሆ የነገስታት ንጉሥ ክርስቶስ ግን በሰማያዊት መንግስቱ ሐዋርያትን 70 አርጽዕትን ወንድሞች አድርጎ ሾማቸው። አርድዕትን ሊለው ይመስለኛል። እግዚአብሔር አምላክ ይሙላበት። የሚሞት ምድራዊ ንጉሥ ጦረኞች አርበኞች አድርጎ ቢሾማቸው የሰማዩ ንጉሥ ግን አለቆች ጀግኖች ድል እንዲነሱ አድርጎ በገድል ውስጥ ሾማቸው። በእውነተኛ ሀገሩ በኢየሩሳሌም ሰማያዊት ሰበሰባቸው። ዲዮቅልጥያኖስ በምድር ያፈረሰውን ቤታቸውን አዳራሻቸውን እኔ ቴዎድሮስ በአየሁ ጊዜ ዳግመኛ እንዲህ እላለሁ። ዲዮቅልጥያኖስ የገደላቸው የአንጾኪያ ኃያላን የከተማው ነገስታት የሞቱት ሁሉ ወዴት አሉ? እነርሱን የጠላ ይህ ክፉ አውሬ ወደ እነርሱ መጣ። ሰው ወዳጅ የሆነው እግዚአብሔር ግን በእርሱ ዘንድ በመንግስቱ ተቀበላቸው፣ ለዘላለሙ አከበራቸው። እስከ ዘላለም ባትለወጥ ምድር ፈጽሞ በማትፈርስ ከተማ ርስትን ሰጣቸው። የዚችም ከተማ ዛፎቿ የማይደርቁ ፍሬዎቿ የማይጠወልጉ እስከ ዘላለም ድረስ ቅጠሎቿ የማይረግፉ ናቸው። ቦታቸውም የማይፈልስ የማይለወጥ ልብሳቸው የማያረጅ ክብራቸው የማይጎሰቁል ነው። ይህችም ከተማ ያለ ህልፈት እስከ ዘላለሙ ድረስ ጸንታ ትኖራለች። ይኸውም የደስታ ስፍራ ዘወትር የመረጋጋት የሐሴት ቦታ ነው። ያን ጊዜ አንተ ጎስቋላ ዲዮቅልጥያኖስ ሆይ
ፈራ እላለሁ። አንተ ለዘላለሙ በሲኦል ትኖራለህ። እኒህ የከበሩ ሰማዕታት ግን በመንግስተ ሰማይ ይኖራሉ። የክብር አክሊላቸውም በራሳቸው ላይ ነው። አንተ ክፉ አውሬ ሞት ከሚገዛት ከተማ ሁሉንም ሰዎች አስወገድካቸው። እነሆ ክርስቶስ ግን የሞት ስልጣን በሌለበት ከተማ ተቀበላቸው። ሰዎች ሁሉ እንደሚሞቱት ሞት የገደልካቸው አይደለም፣ ጭንቅና መራራ በሆነው ሞት ገደልካቸው እንጂ። በአንጾኪያ መኳንንት ላይ የሰራሃቸውን ክፋቶች ባሰቡ ጊዜ አንተ ክፉ አውሬ ሆይ ክፉ እንስት አንበሳ፣ ደምን የምታፈስ ደምን የምትጠጣ በውሃ ውስጥ የምትኖር የምትቃረን እባብ ከይሲ ሆይ እረግምሃለሁ፣ አቃልልሃለሁ። ያን ጊዜ በመንግስተ ሰማይ የተቀበሏትን ክብር አስባለሁ። መታሰቢያቸውም በላይ በአርያም ቆመ። ይልቁንም በዚህ ዓለም ህዝቡ ሁሉ በሚያከብራቸው ጊዜ ስለተቀበሉት መከራ በሚያመሰግኗቸው ጊዜ በእግዚአብሔር ስምና በስማቸው ለህመምተኞች ሁሉ ከአጽማቸው ኃይልን ፈውስን ይሰጣሉ። በዚህ ምድር ቤተ ክርስቲያናቸውን ባየው ጊዜ እንዲህ እላለሁ፣ አንተ ጎስቋላ ዲዮቅልጥያኖስ ሆይ መወለድህ መልካም ነው። በአንተ እጅ ገድላቸውን የፈጸሙ የሰማዕታቱ ቅዱሳን መታሰቢያ መልካም ነው። በመንግስተ ሰማይ አክሊልን አግኝተዋልና በምስራቃዊ ቴዎድሮስ ላይ ያደረከውን በአሰብሁ ጊዜ ፈጽሞ አደንቃለሁ፣ እታወካለሁ። በአንጾኪያ መኳንንት ላይ ከተፈጸመው ይልቅ ይህቺ ክፋቱ ከፋ ትላለችና ያን ጊዜ አስባለሁ። ምስራቃዊ ቴዎድሮስ የተሰቀለበትን ኮሞል ደሙ በውስጧ የተረጨውን ዳግመኛም ስጋውን ከኮሞል እንጨት ጋር የተቸነከረበት 153 የብረት ችንካሮችን አስባለሁ። ያን ጊዜ አለቅሳለሁ። ሕግን የምትተላለፍ አንተ ከሃዲ ሆይ ረግምሃለሁ። ዓይኖቼ ወደ ላይ ወደ ሰማይ ባቀናሁ ጊዜ በቅዱስ ሚካኤል ቀኝ በኩል በሰማይ ካለው መጋረጃ ዳር ዙፋንን እመለከታለሁ፣ አያለሁ። ያን ጊዜ መደሰታለሁ። እሰይ እንኳን ተወለድህ እላለሁ። በመንግስተ ሰማይ እኒህን የከበሩ ዙፋኖች ለማግኘት ይህን ኃያል አርበኛ ቴዎድሮስን ገድለሃልና የሰቀልህባት ያቺ እጽ ከሞል የእግዚአብሔር ወዳይ ንጉስ ቅዱስ ቆስጠንጢኖስ ለቤተ ክርስቲያን በር እንድትሆን ከመንበሩ በላይ ጠፈር እንድትሆን ለሰማዕቱም አጽም ሳጥን እንድትሆን አዋጅ አወጀ፣ አዘዘ። በአንጾኪያ ከተማ ያሉትን ኃያላን ጽኑዓን ሰማዕታት ባሰቡ ጊዜ በምድር ወደ ተሰራው ቤተ ክርስቲያናቸው በሄዱ ጊዜ ዳግመኛም ስዕላቸው ተስሎ እርስ በርሳቸው እየተተያዩ ወደ ጦሩ እንደገቡ ባየው ጊዜ እደሰታለሁ። ፈጽሞ ደጋግሞ ከመናገር ከንፈሬም መከልከልም አልችልም። አንደበቴንም ምስጋናን ከማቅረብ አልከለክለውም። የተወደደ ገድላቸውን ክብራቸውን እናገራለሁ እንጂ የአንጾኪያ ኃያላንን የገደለ የዲዮቅልጥያኖስን አዳራሽ ባየሁ ጊዜ ከሊቀ ጳጳሱ አካኦስ እጅ በታች ይኖራል። እግዚአብሔርን የሚወድ ንጉስ ቅዱስ ቆስጠንጢኖስን አያለው። ዳግመኛም በውስጧ የረከሱ ጣዖትን በሚያመልኩበት ስፍራ ቅዱስ ወንጌልን እያነበቡለት አየው። በላዩ ላይ የተገለበጠ ዙፋኑን
አያለው። በደሉም ጮኸ፣ እነሆ ቤተ መንግስቱ ፈረሰ። እኔም እግዚአብሔር ያደረገብህ ስራ መልካም ነው ላለው። የረከስህ ዲዮቅልጥያኖስ ሆይ ስለ አንተ ፈንታ ይቅር ባይ እግዚአብሔርን የሚወድ ንጉሥ ቅዱስ ቆስጠንጢኖስን ተካልን። የወታደሮች አለቆች ወዳጆች መሆናቸውን አሰበ። ያደገባት ናትና የአንጾኪያ ከተማ ዙፋን ሰጠው። የቅዱስ ፊቅጦርን እናት ቅድስት ማርታን በአየኋት ጊዜ በልቧ መቃጠል ታለቅሳለች። የቅዱስ ማር ገላውዲዮስን እህት ተፋሲያን ስለ ወንድሟ ያዘነች የተከዘች ሆና ስታለቅስ ሰማታለሁ። ዳግመኛም የምስራቃዊ ቴዎድሮስን እህት ፌሴንዲያን አያታለሁ። እርሷም ስለ ወንድሟ ከዕፀ ኮሞል ስር ሆና ታለቅሳለች። ዳግመኛም የቅዱስ ፋሲለደስ የወንድሙ ልጅ የቅዱስ እስጢፋኖስን እህት አስኔትን ስለ ወንድሟ እያለቀሰች አያታለሁ። በላያቸው ልብሳቸው የተቀደደ የቅዱስ ዮስጦስን አገልጋዮች ዳግመኛ አያቸዋለሁ። እነርሱም ስለ ጌታቸው ቅዱስ ዮስጦስ ያለቅሳሉ። እኒህን ሁሉ ባየኋቸው ጊዜ አንተ ከሃዲ ዲዮቅልጥያኖስ ሆይ ልደትህ ምን ያህል ይከፋል እላለሁ። ከዚህ በኋላ ዓይኔን ወደ ሰማይ አቀናለሁ። በሚያበሩ ዙፋኖች ተቀምጠው እኒህን ቅዱሳን አያቸዋለሁ። መላእክትም የክብርን አክሊሎች በራሳቸው ላይ ያቀዳጃሉ። ያን ጊዜ እንዲህ እላለሁ፣ ዲዮቅልጥያኖስ ሆይ መወለድህ መልካም ነው። ቅዱሳን በአንተ ምክንያት ይህን ታላቅ ጸጋ እስከተቀበሉ ድረስ ዘወትር እንደ አጥር እንደ ቅጥር ሀገሬን ቤተ ክርስቲያናቸው ሲከቧት ባየው ጊዜ ሕዝቡም ያከብሩላቸዋል። በእነርሱ ውስጥ እግዚአብሔርን ፈጽመው ይባርኩታል፣ ያመሰግኑታል። በቤተ ክርስቲያናቸው መጋረጃዎች የተንጠለጠሉ የወርቅ ጽናጽኖችን ዳግመኛ ያለው በሚያስደስት በሚጣፍጥ ድምፅ ይጮሃሉ። ያን ጊዜ ደስታ አገኛለሁ። ለእውነተኛ ንጉሥ ለኢየሱስ ክርስቶስ ምስጋና አቀርባለሁ። በሀገራችን ውስጥ የሚያበሩ እኒህ ከዋክብት ያቆመልን እግዚአብሔር መልካም ነው እላለሁ። ሰይጣንና ጭፍራውን የምትዋጉ ምዕመናን ሹማምንት ነፍስንና ስጋን በአንድ ላይ የምትፈውሱ የስራይ ጠባቂዎች ናቸው። እግዚአብሔርን የሚወድ ጻድቅ ንጉሥ ቅዱስ ቆስጠንጢኖስን ተካላቸው። በስጋ በነበሩበት ዘመን በሹመቱ ወዳጃቸው ነውና በሚገባቸው ክብር ሁሉ ቤተ ክርስቲያን አነጸ። አጽማቸውን ፈለገ። ለሀገር ሁሉ ጽናት መረጋጋት ይሆኑ ዘንድ ገለጣቸው። በስጋ በነበሩበት ወራት እንደ እነርሱ ሽፍቶችን ድል የሚነሳ እንደሌለ ኃይላቸውን ጽናታቸውን እርሱ ያውቅ ነበር። ጸብአ በጦርነት ጊዜ እንዲወዳቸው በአየ ጊዜ በመንግስቱ ከፍ ከፍ እንዲያደርጉት አብዝቶ አከበራቸው። ስለዚህ ምክንያት ከምስራቃዊ ወዳጅነት ይለይ ዘንድ አልወደደም። ጽናቱን እና የዘመዶቹን ክብር ያውቃልና በመንግስቱም ልዕልና ይጨምር ዘንድ እርሱ ግን አብዝቶ አከበረው። እኔ ችግረኛ ቴዎድሮስ የእኒህን ቅዱሳን ሰማዕታት መታሰቢያ ከማሰብ ዝም አልልም። አርበኞች ኃይለኞች ጌታዬ ቴዎድሮስ፣ ጌታዬ ቅዱስ ገላውዲዮስ ጻድቃን እውነተኞች ናቸው። ከማዕዳቸው እንበላለን ከወይናቸውም እንጠጣለንና
እኛም በጽናቱ እንታመናለን፣ በግዛቱም እንጸናለን። ብንወድቅም እርሱ ያነሳናል። ጠላቶቻችን ባሳደዱን ጊዜ እርሱ ያድነናል። መርከባችን በሰጠመች ጊዜ ወደ ሕይወት ወደብ በሰላም በጤና እርሱ ያወጣናል። በዚህም ምክንያት እኔ የአንደበቴን አርጋኖን ለምስጋና አፈጥናለሁ። ስለ እነዚህ ቅዱሳን መታሰቢያ በግልጽ እናገራለሁ። በሐሴትና በፍስሐ ነገሬን ጀምራለሁ። መንፈስ ቅዱስ አንደበቴን በአናገረው መጠን እናገራለሁ። እኛ ዛሬ የምናከብርለት ቅዱስ ገላውዲዮስ ግን የንጉሥ አብጥልማዎስ ልጅ ነው። እርሱም የቅዱስ ቴዎድሮስን አባት የሲራኮስ ወንድም ነው። የቅዱስ ቴዎድሮስ አባት የሲራኮስ ወንድም ነው። እርሱ ግን በቂልቅያ አውራጃ ከጠርሴስ ሰዎች አንዱ ነው። እኒህም አብጥልማዎስና ሲድራኮስ ከንጹሃን ወገኖች ሆኑ። የአባታቸው ስም ስማር ይባላል። ብዙ እርሻዎችን የሚዘራ እጅግ ባለ ጸጋ ሆነ። ብዙ የአትክልት ቦታዎች ነበሩት። የወይን ቦታም ነበረው። ታላቅ ነጋዴም ነበር። ከገንዘቡ ብዛት የተነሳ የሀገሩን ገንዘብ ሁሉ በገዛ ነበር። ከዚህ በኋላ በሰው ሁሉ ላይ በተሰራው ሞት አረፈ። ገንዘቡንም ሁሉ ለልጆቹ ተወ። የአባታቸው ለቅሶ ካለፈ በኋላ በሁለታቸው መካከል ጠብ ክርክር ሆነ። ከአንጾኪያ ሀገርም ተነስተው እርስ በርሳቸው ያስታርቋቸው ዘንድ ወደ ንጉሱ መጡ። የቅዱስ ገላውዲዮስ አባት አብጥልማዎስ ከቅዱስ ቴዎድሮስ ምስራቃዊ አባት ከሲድራኮስ በፊት የተወለደ የበኩር ልጅ ነበር። በእድሜም ይበልጠው ነበር። ቅዱስ አብልጥማዎስ ወንድሙ ቅዱስ ሲድራኮስ ሳያውቅ በድብቅ ወርቅ ወስዶ ለንጉሱ እጅ መንሻ ሰጠው። ንጉሱም የሀብቱን ብዛት ክብሩን ማዕረጉን አይቶ ልጁን ቅድስት ቴዎብስቲያን ንጉሱ አውዳኪዎስ አጋባው። ከዚህ በኋላ ቅዱስ አብልጥማዎስ ለንጉሱ ሲድራኮስ የሚባል ወንድም እንዳለው ነገረው። እኛ የአንድ ሰው ልጆች ነን አለው። ስለዚህም አገልጋይ አደረገው። በቂልቅያ ወዳለ ወደ ተርሴስ ላከው። ወደ አንጾኪያ መጣው። የእህቱን ልጅ ለሊድራከስ አገባው። ስሟ ሶፊያ ይባላል። በቅብጤ ቋንቋ አስተዋይ ወይም ደግሞ ልበኛ ማለት ነው። ሁለታቸውም በአንድነት ጸኑ። ለሁሉም ስራቸው ተገለጠ። አንዱ እንደ ንጉስ ይወዷቸው ነበር። ወደ ሰዌ በወጡ ጊዜ እንደ ነገስታት በሰረገላ ይቀመጣሉ። በአንጾኪያ ከተማ የንጉሱ ልጆች አገልጋዮች እንደሆኑ ዜናቸው ተሰማ። እነርሱም ሁለቱም በአንድ አዳራሽ ግቢ ይኖሩ ነበር። እግዚአብሔር አምላክ በወደደ ጊዜ እኒህን ታላላቅ ዘሮች ሰጣቸው። እኒህ ሁለቱ ከዋክብት ተወለዱላቸው። እነርሱም ቅዱስ ገላውዲዮስና ምስራቃዊው ቅዱስ ቴዎድሮስ ናቸው። ወደ ሊቀ ጳጳሳቱ ላካቸው። ሊቀ ጳጳሱም በሕፃናቱ ላይ ጸለየ። ወላጆቻቸውም እኒህ ሕፃናት በተወለዱበት ዕለት ለሊቀ ጳጳሱ የምሳ ግብዣን አደረጉ። ወላጆቻቸውም ራሳቸው ስም አወጡላቸው። በሊቀ ጳጳሱ ምክር ነው እንጂ እነርሱም በመንፈስ ቅዱስ ፈቃድ ስም አወጡላቸው። የቅዱስ ገላውዲዮስ ረድኤት በረከት ይደርብን። በጸሎቱ አምላካችን ቸሩ እግዚአብሔር ይማረን፣ አሜን።
ቃል ኪዳኑ ይደርብን። እኔ ቃላት ባጎደልኩ አምላከ ቅዱሳን ይሙላበት። ያው እንግዲህ ሳነብ የቅዱሳኑን ስማቸውን ለመጥራት እያስቸገረኝ ያለ እግዚአብሔር አምላክ እሱ እኔ ባጎደልኩት ይሙላበት። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ይቅር ይለን ዘንድ ለዘላለም